ተወዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በቀጥታ ወደ መረጃችን እናመራለን። ያሮስ 2 ተጀምሯል። በዛሬ መረጃችን የምንመለከተው የቅዱስ ሲኖዶስ ምልአተ ጉባኤ ውሳኔን የተመለከተ ይሆናል። እንግዲህ ቅዱስ ሲኖዶስ የ2017 የወርሃ ግንቦት ምልአተ ጉባኤውን አጠናቋል። በርካታ ሐሳቦች በርካታ ውሳኔዎች ተላልፈውበታል። ቅዱስ ሲኖዶስ ያስተላልፋቸው እጅግ ለቤተ ክርስቲያን ጠቃሚ የሆኑ ውሳኔዎች አሉ። ከብፁዓን አበው ሊቃነ ጳጳሳት ጋር በተገናኘ የተወሰኑ ውሳኔዎች አሉ። ከሀገረ ስብከት ጋር በተገናኘ የተወሰኑ ውሳኔዎች አሉ። ዛሬ በግንቦት 19 የተወሰነውን ውሳኔ ማለትም በአጠቃላይ ቅዱስ ሲኖዶስ ውሳኔ ላይ የነበሩ የተላልፉ ሐሳቦችን የማስደምጣችሁ ነው የሚሆነው። በቀጥታ ወደ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ ወደ አገኘነው መረጃ እናመራ። የአዲስ አበባን ሀገረ ስብከት በተመለከተ ነው። የአዲስ አበባን ሀገረ ስብከት የአስተዳደር ችግርን በተመለከተ በብፁዓን አባቶቻችን የሚመራው አጣሪ ኮሚቴ በመረጃና በማስረጃ የተደገፈ ሪፖርትን ለምልአተ ጉባኤው አቅርቧል። ምልአተ ጉባኤውም የቀረበውን ጥልቅና ሰፊ በመረጃ የተደገፈ ሪፖርትን ከሰማ በኋላ በጉዳዩ ላይ በስፋት ውይይት በማድረግ በአገረ ስብከቱ የተከሰተውን ዘርፈ ብዙ ችግር ለመቅረፍና የአገረ ስብከቱን ክብር የቤተ ክርስቲያንን ልዕልና ለመመለስ ይቻል ዘንድ ጠቃሚ የሆኑ ውሳኔዎችን በዚህ በአገረ ስብከቱ ላይ ያስተላልፏል። አንደኛ፣ በአዲስ አበባ ሀገረ ስብከት በአጣሪ ኮሚቴው በቀረበው ጥናት መሰረት የሥራ አፈጻጸም ጉድለት ያለባቸው የሥራ ኃላፊዎች ከተጠያቂነት ጋር በጠቅላይ ቤተ ክህነት በኩል ከኃላፊነታቸው እንዲነሱ የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። ሌላው የማጣራት ስራው እስከ ክፍለ ከተማና አጥቢያ ድረስ የተከናወነ ስለሆነ ከክፍለ ከተማ ጀምሮ በአጥቢያ ቤተ ክርስቲያናት የተፈጸሙ ግድፈቶችን በተመለከተ በአገረ ስብከቱ አስተዳደር ጉባኤ ሪፖርቱ እየተመረመረ አስፈላጊው አስተዳደራዊ ውሳኔ እንዲደረግ ወደፊት የሚመደቡ የሥራ ኃላፊዎች በሚመለከት ከአሁን በፊት በአገረ ስብከቱ በኃላፊነት ተመድበው ከሰሩት መካከል የአፈጻጸም ጉድለት የተገኘባቸው እንዳይመደቡ ሆኖ በትምህርት ዝግጅታቸውና በሥራ አፈጻጸም ብቃታቸው የተመሰገኑት ከስራ አስኪያጅ ጀምሮ የየክፍል ስራ ኃላፊዎች በአገረ ስብከቱ መተዳደሪያ ደንብ መሰረት በጠቅላይ ቤተ ክህነትና በአገረ ስብከቱ ሊቀ ጳጳስ አማካኝነት እንዲመደቡ እንዲደረግ፣ ከአገረ ስብከቱ ጽሕፈት ቤት ጀምሮ እስከ አጥቢያ ቤተ ክርስቲያን ድረስ ያለውን ችግር ደግሞ በዘላቂነት ሊፈታ የሚችል የአሰራር ሲስተም ለመዘርጋት በቅዱስ ሲኖዶስ ምልአተ ጉባኤ ጸድቆ ስራ ላይ የዋለው መተዳደሪያ ደንብ ያለበት የሕግ ክፍተት ተጠንቶ እንዲቀርብ ይደረግ በማለት የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። በመቀጠል በዛሬው ዕለት ውሳኔ ያገኘው የብፁዓን አባቶች አስተምሮን በተመለከተ ነው። በዚህ አስተምሮን በተመለከተ በቋሚ ሲኖዶስ ውሳኔ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ በሶስቱ ብፁዓን አባቶች ያስተላለፉትን የስህተት ትምህርት መነሻ በማድረግ በዚህ ላይ መግለጫና የውሳኔ ሀሳብ አስተያየት እንዲያቀርብ በታዘዘው መሰረት በሶስቱም ብፁዓን አባቶች ማለት ነው በብፁዕ አባታችን በአቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አባታችን በአቡነ በርናባስ ሊቀ ጳጳስ፣ በብፁዕ አቡነ ገብርኤል ሊቀ ጳጳስ ያስተላለፉትን የስህተት ትምህርት መነሻ አድርጎ ሰፊ ኦርቶዶክሳዊ የሆነውን አስተምሮ መሰረት ያደረገ
የስህተቱን ትምህርት በሚያሳይ መልኩ ለጉባኤው አቅርቧል። አስተያየትና የውሳኔ ሐሳብም ለጉባኤው ካሰማ በኋላ ሶስቱም ብፁዓን ሊቃነ ጳጳሳት በጉዳዩ ላይ ሐሳብ ሰጥተዋል። የእነሱን ካዳመጠ በኋላ የቅዱስ ሲኖዶስ ምልዓተ ጉባኤ የሚከተለውን ውሳኔ ያሳልፈዋል። ሶስቱም ብፁዓን አባቶች ብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ ብፁዕ አቡነ በርናባስ ሊቀ ጳጳስ፣ ብፁዕ አቡነ ገብርኤል ጳጳስ ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ በመጠየቅ በሊቃውንቱ ጉባኤ የቀረበውን እውነተኛውን የቅድስት ቤተክርስቲያንን አስተምሮ የሚያምኑትና የሚያስተምሩት መሆኑን በመግለጽ ለተፈጠረው ስህተት ይቅርታ ጠይቀዋል። ስለዚህ የቅዱስ ሲኖዶስ ምልዓተ ጉባኤ ይቅርታቸውን ተቀብሎ ያስተላለፉት የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጣቢያ ቀርበው በምልዓተ ጉባኤ ፊት ቀርበው የሰጡትን የእምነት ክደት ቃላቸውን አስተምሯቸውን አርመውና አስተካክለው ለመላው ሕዝበ ክርስቲያን በቴሌቪዥን ጣቢያው አርመው እንዲያስተላልፉ መመሪያ ትእዛዝ ሰጥቷል። በዚሁ ጉዳይ ላይ ተያያዥነት ባለው መልኩ የምልዓተ ጉባኤ ያሳለፈው ውሳኔ ለወደፊቱ ከብፁዓን ሊቃነ ጳጳሳት ጀምሮ የነገር ሃይማኖት ትምህርት በአደባባይ ከማስተማር በፊት ከነገር ሃይማኖት አስተምሮ አንጻር ጥንቃቄ እንዲደረግ፣ በተለይ ብፁዓን ሊቃነ ጳጳሳት የሐዋርያት ስልጣን ትምህርት ወራሾችና ጠባቂዎች ኦርቶዶክሳዊ የሆነው የተዋሕዶ ሃይማኖት ትውፊት፣ ቀኖና፣ ታሪክ፣ ባህልና ጥበብ ሳይሸራረፍ ለትውልድ ማስተላለፍ ግዴታ ያለባቸው በመሆኑ ከፍተኛ ጥንቃቄ እንዲያደርጉ ሆኖ አንዳንድ አከራካሪ ነገሮች ሲነሱ ደግሞ በሚመለከተው አካል ተመርምሮ መልስ እስኪሰጥበት ድረስ በግለሰብ ደረጃ ሁሉም መልስ ከመስጠት እንዲቆጠብ ይደረግ በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠልም የቅዱስ ሲኖዶስ በዚህ ዕለት ውሳኔ የሰጠበት ሌላው የተለየ አጀንዳ ነው ያለው። ይኸውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አማካኝነት በኤጲስቆጶስነት ተሾመውና በየሀገረ ስብከቱ ተመድበው ለረጅም ዘመናት ደከመኝ ሰለቸኝ ሳይሉ የቅድስት ቤተክርስቲያንን መዋቅርና ትውፊት ጠብቀው የሚያስፈልገውን መስዋዕትነት ሁሉ ከፍለው ለቤተክርስቲያን ልዕልና፣ ለሐዋርያዊ ተልእኮ መስፋፋትና ለእናት ቤተክርስቲያን ተቋማዊ እድገት የዕድሜ ልክ አገልግሎት የሰጡ ብፁዓን ሊቃነ ጳጳሳት ብፁዕ አቡነ ታዲዮስ የካሪቢያንና የላቲን አሜሪካ ሊቀ ጳጳስ፣ ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዮናስ የአፋር ሀገረ ስብከት ሊቀ ጳጳስ የነበሩ፣ ብፁዕ አቡነ ስምዖን የመንበረ ፓትርያርክ ቅድስተ ቅዱሳን ድንግል ማርያም ገዳም የበላይ ኃላፊ ሊቀ ጳጳስ፣ ሌሎችም አረጋውያን ብፁዓን አባቶች ሊቃነ ጳጳሳት በምልዓተ ጉባኤው እውቅና እንዲሰጣቸው ሆኖ የሚሰጠው እውቅና የሚታይና የሚታወስ እንዲሆን አፈጻጸሙም ደግሞ በቅዱስ ሲኖዶስ ጽሕፈት ቤትና በጠቅላይ ቤተ ክህነት በኩል ሳይዘገይ እንዲፈጸም በማለት ይህንን ድንቅና ታሪካዊ ውሳኔ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመጨረሻም የቅዱስ ሲኖዶስ ምልዓተ ጉባኤ ከጽሕፈት ቤቱ ከቅዱስ ሲኖዶስ ጽሕፈት ቤት ማለት ነው በቀረበው ድልደላና ከቅዱስ ሲኖዶስ በተሰጠው ማስተካከያ መሰረት ከግንቦት ወር 2017 እስከ ሐምሌ 30 ቀን 2017 ዓመተ ምህረት ላለው የሥራ ጊዜ የቋሚ ሲኖዶስ አባላት ሆነው እንዲያገለግሉ አንደኛ ብፁዕ አቡነ ሕዝቅኤል የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊና የከፋ ቤንች ማጂ አህጉረ ስብከት ሊቀ ጳጳስ፣ ሁለት ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ድርጅት የበላይ ኃላፊና
የምስራቅ አፍሪካ የሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ፣ የጉራጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርቶሎሜዎስ የድሬዳዋ ሀገረ ስብከት ጳጳስ እንዲሆኑ ከነሐሴ 1 ቀን 2017 እስከ ጥቅምት 30 ቀን 2018 ዓ.ም ድረስ ላለው የሥራ ጊዜ ደግሞ ብፁዕ አቡነ ያሬድ የሰበካ ጉባኤ ማደራጃ መምሪያና የአርሲ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የዋግምራ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የጣሊያንና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ ሀገረ ስብከት ጳጳስ የቋሚ ሲኖዶስ አባላት ሆነው እንዲሰሩ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። የተወዳችሁ ቤተሰቦቻችን የቅዱስ ሲኖዶስ ምልዓተ ጉባኤ ተጠናቋል። ውሳኔዎቹም እንደሚከተለው አድምጠናል። ምን ተሰማችሁ? ሀሳብና አስተያየቶቻችሁን እንድታስቀምጡ በትህትና ጠየቅናችሁ። እኛ በሌሎች መረጃዎች እንመለሳለን። ተሰነባበት። ሰናይ ቆይታ ይሆንላችሁ። ያሮስ የእናንተም የእኛም ነው።